የዳጎን መንፈስ ወይም ዳጎን የሚባለው ጣዖት ወይ አምላክ ሁሉ ጊዜ የሚከታተለው ልዩ ፍጻሜ ያላቸውን ሰዎች ነው። ይሄ ስፒሪት ሁሉንም ሰዎች አታክ አያደርግም። ይሄ ስፒሪት ትልቁ ስራው ልዩ ፍጻሜ ያላቸውን ሰዎች እነሱን ማስወገድ ብቻ አይደለም፣ መግደል ነው ስራው። እነዚህን ሰዎች እስካልገደለ ድረስ ረፍት የለውም። ኦልዌይስ የሚከተለው የተለየ መጎናጸፊያ ያላቸውና የተለየ ፍጻሜ ያላቸውን ሰዎች ነው። ከጥቂት ሰዎች በስተቀር የተለየ ፍጻሜና መጎናጸፊያ ያላቸው አሟሟታቸው ላይ እግዚአብሔር ፍቃድ የለበትም። ትልልቅ የሚባሉ የእግዚአብሔር ሰዎች ነው ያሉት። አብዛኞቹ የሞቱት ባደጋ ነው። ልዩ ፍጻሜ ያላቸውን ሰው አታክ ማድረግ ነው። ኦልዌይስ ፎሎ የሚያደርገው ወደዚህ ምድር ልዩ ሚሽን ይዞ የመጡ ሰዎችን መከታተል። ማንንም የነገራችሁን ሴክሬት ልንገራችሁ። the moment አንድ ሰው የኢሉሚናቲ አባል ሲሆን ኔሙ እንዲገንለትና ፋይናንስ እንዲመጣለት ሲፈልግ ያንድን ህፃን ኮከብ ነው የሚሰርቀው። የነሱን ኮከብ ለራሳቸው አድርገው ይወስዱታል። አንድ ቢግ ፍጻሜ ውስጥ የሚገባ ልጅ እሱን እንደ ሳክሪፋይስ አድርገው the moment ከሱ ሳክሪፋይስ በኋላ የዛ ልጅ ኮከብ ወደ እነሱ ትራንስፈር ይደረጋል። ልጆቻችሁ ቢግ ደስተን ያላቸው የዳጎንን ፎቶ ስታዩት ከወገቡ በላይ የሰው ምስል ያለው፣ ከወገቡ በታች የአሳ ምስል ያለው። ዳጎን ፍልስጤማውያን የአማልክት አለቃ ብለው ነው የሚጠሩት። ፍልስጤማውያን ቺፍ ጋድ ነው የሚሉት። ቺፍ ሲባል አለቃ እያለ ነው። አለቃ ስንል ብቻውን እያለ አይደለም፣ ብዙ ሰራተኞች አሉት። መጽሐፍ ቅዱስ ውስጥ ያሉ ሰዎች በሙሉ በተለየ መንገድ የሞቱ ሰዎች በሙሉ የሞቱት ከዳጎን የተነሳ ነው።